አርእስተ ዜና በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። በምግብ ራስን መቻል እንደምን አመሻችሁ። ቀደም ሲል የተከታተላችሁት ጠቅላይ ሚኒስትር አብይ አህመድ በጎዴ ማዳበሪያ ፋብሪካ የማቋቋም ስራው የደረሰበትን ደረጃ ከገመገሙ በኋላ ካደረጉት ንግግር የተወሰደውን ነበር። ከዜናው ጋር ተመስገን በየነኝ። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ቀዳሚው ዜናችንም አርዕስተ ዜናችን ይሆናል። በሶማሌ ክልል ጎዴ እየተገነባ ያለው ግዙፍ የማዳበሪያ ፋብሪካ የኢትዮጵያን ኢኮኖሚ መልክ የሚቀይር ነው አሉ ጠቅላይ ሚኒስትር አብይ አህመድ። ፕሮጀክቱ ሲጠናቀቅ ደግሞ ኢትዮጵያ በማዳበሪያ እጥረት ሳቢያ የነበረባትን ቁልፍ የግብርና ችግር በዘላቂነት በመፍታት በምግብ ራስን የመቻል እቅዷን ያሳካል። ፕሮጀክቱም ከተቀመጠለት 40 ወራት ባጠረ ጊዜ ውስጥ ለማጠናቀቅ በቅርብ ክትትል እየተደረገም ነው። ለዜናው ዝርዝር ሙሐመድ አልቃድር። በምስራቅ ኢትዮጵያ የምትገኘው የጎዴ ከተማ ስም ሲነሳ ለብዙ አስርት ዓመታት በትዝታ መዝገብ ላይ የሚመላለሱት ሁለት ከባድ ቃላት ነበሩ፣ ጦርነትና ድርቅ። ዛሬ ግን በዋቢ ሸበሌ ወንዝ ዳርቻ የምትገኘው ይቺ ታሪካዊት ከተማ ያንን የቆየ ሰቆቃ ታሪኳን በአዲስ የልማት ምዕራፍ ለመቀየር እየተጋች ነው። በከተማው አቅራቢያ እየተገነባ ያለው ግዙፍ የማዳበሪያ ፋብሪካ ጎዴን ከረሃብ ምልክትነት ወደ ኢትዮጵያ የግብርናና የኢንዱስትሪ የጀርባ አጥንትነት እየቀየራት ይገኛል። እናም በ1960ዎቹ መጨረሻ አካባቢ የሀገርን ሉዓላዊነት ለማስከበር በተደረገው የኦጋዴን ጦርነት ወቅት ከባድ የውጊያ ማዕከል የነበረችው ጎዴ አሁን ላይ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ትግል ልታሸንፍ ብሎም ማዳበሪያን ከውጭ ለማስገባት በየዓመቱ በቢሊየን የሚቆጠር ዶላር ለምታወጣው ኢትዮጵያ 3 ሚሊዮን ቶን ማዳበሪያ የሚያመርት ፋብሪካን ልትገነባ ጎዴ አፈሯ እንዲህ ይታፈሳል። ፋብሪካው የአካባቢውን የተፈጥሮ ጸጋ በመጠቀም ማዳበሪያን በከፍተኛ ፍጥነት በማምረት የኢትዮጵያን የግብርና ዘርፍ በራስ የመተማመን አቅምን ያሳድጋል። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ስራው ያኔ መተን ስናይ ያው ሐሳብ ነበር። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። ውሃውን ካለበት ወደዚህ የማምጣት ስራ ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛ ቦታዎችን የመሙላትና ለፕላንቱ የማዘጋጀት ስራ የተሰራ ነው ያለው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። ፕሮጀክቱ ከዳንጎቴ ግሩፕ ጋር በትብብር እየተከናወነ የሚገኝ ሲሆን ከ3 ቢሊዮን ዶላር በላይም በዚህ ቦታ ላይ እየፈሰሰ ይገኛል። ከቅርብ ዓመታት ወዲህ የፕሮጀክት አፈጻጸም ላይ እየታየ ያለው ቅልጥፍና በዚህ ስፍራ ላይ እንዲቀጥል ጠቅላይ ሚኒስትር አብይ አህመድ በቅርብ ይከታተላሉ። መንግስትና ባለሀብቱ በገቡት ቃል መሰረት ፕሮጀክቱን ከ40 ወራት ባነሰ ጊዜ ውስጥ ለማጠናቀቅም ርብርብ እየተደረገ ይገኛል። እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እየቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። አሊኮ በጣም ኮሚትድ ሰው ነው። በገባው ቃል መሰረት ገንዘቡን፣ ጊዜውን፣ ሙያተኞች አፍስሷል። የቅርብ ክትትልና ድጋፍ አድርገን በማሳካት ኢትዮጵያ ውስጥ ያለውን ዋነኛውን ችግር እንፈታለን የሚል እምነት አለኝ። በጣም ደስ የሚል ስራ ነው ያየነው። እንግዲህ በዚሁ መልክ የክልሉ መንግስት፣ የፌዴራል መንግስት የቅርብ ክትትልና ድጋፍ እያደረጉ
እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ። በዚህ ጎዴ አካባቢ የምናደርጋቸው ኢንቨስትመንቶች አሁን የገለጽናቸው ያልገለጽናቸውም ተደማምረው በኢትዮጵያ አየር መንገድ ደረጃ ከፍተኛ ገቢ ለኢትዮጵያ የሚያስገቡ ናቸው እና በጣም ትልቅ የሀገርን መልክ ቁመና ኢኮኖሚክ አቅም የሚቀይር ነገር ነው። በምግብ ራስን ለመቻል የያዘችውን ብሔራዊ አጀንዳ ለማሳካት መሬት ውሃና የሰው ኃይል ያላት ኢትዮጵያ ዋነኛ ክፍተቷ የነበረውን በምርጥ ዘርና በማዳበሪያ አቅርቦት ላይ ያላትን ታሪክ የጎዴ ፋብሪካ ክፍተቷን ለመሙላት የኢትዮጵያን ቁልፍ ችግርም ለመፍታት ትልቅ ራዕይ ተሰንቆበታል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። የጎዴ የማዳበሪያ ፋብሪካ እውን መሆን ከሶማሌ ክልልና ከመላው ኢትዮጵያ አልፎ ለውጭ ገበያ የሚተርፍ ምርትንም ማምረት ያስችላል። ትላንት ታሪኳ ይህ ላልነበረው ጎዴ ዛሬ የልማት ብርሃን የሚፈነጥቅባት የልማት ማዕከልነቷም መገለጫ የሚሆንላት ይሆናል። ዛሬ እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እየቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። በጣም ደስ የሚል ስራ ነው ያየነው። እንግዲህ በዚሁ መልክ የክልሉ መንግስት፣ የፌዴራል መንግስት የቅርብ ክትትልና ድጋፍ እያደረጉ እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ። የኦሮሚያ የቤኒሻንጉል ጉሙዝ እና የጋምቤላ ክልሎች የጋራ የሰላምና የልማት ማስተባበሪያ ጽሕፈት ቤት የሶስቱን ተጎራባች ክልል ሕዝቦች አንድነትና የጋራ ጠቃሚነት ለማሳደግ እየሰራ ነው አሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋቱ ሎክሮን በጋራ በመሆን በአሶሳ ከተማ የተገነባውን የሶስቱን ክልሎች የጋራ የልማትና የሰላም ማስተባበሪያ ጽሕፈት ቤት መርቀው ስራ አስጀምረዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የተለያዩ ማህበራዊ እሴቶች የሚጋሩት ሶስቱ ክልል ህዝቦች ዘርፈ ብዙ ተጠቃሚ እንዲሆኑ እየተሰራ ስለመሆኑ ገልጸው የጋራ ማስተባበሪያ ጽሕፈት ቤቱ የጀመራቸውን የሰላምና የልማት ትብብር ስራዎች አጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል። የጽሕፈት ቤቱ መገንባት የህዝቦቹን አብሮነትና ወንድማማቻዊ ግንኙነት አጠናክሮ ለማስቀጠል ያስችላል ያሉት ደግሞ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን ናቸው። እንደ ሀገር በመደመር አስተሳሰብ ለጀመርነው የብልጽግና ጉዞ ስኬታማነት ትርጉም ያለው ተደማሪ አቅም ይፈጥራል ሲሉም አሻድሊ ሐሰን ተናግረዋል። የኦሮሚያ የቤኒሻንጉል ጉሙዝና የጋምቤላ ክልሎች የጋራ የሰላምና የልማት ማስተባበሪያ ጽሕፈት ቤት ኃላፊ ፍሮምሳ ሰለሞን ማስተባበሪያ ጽሕፈት ቤቱ ባለፉት ዓመታት የሶስቱን ክልሎች ተጎራባች ህዝቦች ሁሉን አቀፍ ተጠቃሚነት ለማሳደግ ሲሰራ መቆየቱን ጠቁመዋል። ዘገባው የሪፖርተራችን ጀማል አህመድ ነው።
ኢትዮጵያ የዲጂታል ትራንስፎርሜሽን ጉዞዋን እያፋጠነች ባለችበት በዚህ ወቅት የዳታ ሉዓላዊነትን ማረጋገጥ የቅንጦት ሳይሆን የህልውና ጉዳይ ነው። ኢትዮጵያ ሀገራዊ እይታን መሰረት ያደረጉ የቴክኖሎጂ መሰረተ ልማቶች በመገንባትና እንደዚሁም ደግሞ የዳታ ሉዓላዊነትን በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ አጠናክራ በመስራት ላይ ነው የምትገኘው። ዝርዝሩ የድሉ ፈቀደ ነው። ኢትዮጵያ በታሪኳ የውጭ ወረራዎችን መክታ የሀገር ነጻነትንና የድንበር ሉዓላዊነትን ያስከበረች ሉዓላዊት ሀገር ናት። ነገር ግን ዛሬ ላይ በ21ኛው ክፍለ ዘመን ጦርነትና ወረራ መልክ ቀይረዋል። አዲሱ የጦር አውድማ የሚታይ ድንበር የለውም። የጦር መሳሪያውም ታንክና አውሮፕላን ሳይሆን የዜጎች መረጃ ወይም ዳታ ሆነዋል። እያንዳንዱ መልእክት፣ እያንዳንዱ የኢኮኖሚ ግብይትና የዜጎች መረጃዎች የት ነው የሚቀመጡት? በማን እጅስ ይተዳደራሉ? ይህ ጥያቄ የኢትዮጵያን የወደፊት ዕጣ ፈንታ የሚወስን የዲጂታል ሉዓላዊነት አዲስ አጥር ሆነዋል። ይህን ቀድማ የተረዳች ኢትዮጵያ ሀገራዊ እይታን መሰረት ያደረጉ የቴክኖሎጂ መሰረት ልማቶችን በመገንባትና የዲጂታል ኢኮኖሚውን በራስ አቅም ለመምራት የሚያስችል ስራ በተለያዩ ተቋማት ውስጥ እየሰራች ነው። ቀደም ሲል በማኑዋል ወይ ደግሞ በሰው ኃይል የካርታ ወረቀት ላይ በማዘጋጀት የመረጃ መሰብሰቢያ ጣቢያዎችን በሰው እጅ በመሳል እና በማካለል ነበር የምንሰራው የነበረው። ይሄንን ወደ ኮምፒውተር ደግፈን ለመስራት የጀመርናቸው አሁን ደግሞ ወደ የሳተላይት መረጃዎችን እንደ መረጃ ምንጭ እየተጠቀምን እንገኛለን። የዳታ ሉዓላዊነት ማለት በአንድ ሀገር ዜጎች፣ ተቋማትና መንግስት የሚመነጩ መረጃዎች በዚያው ሀገር ሕግና ቁጥጥር ስር የመሆን መብት ነው። ከዚህ ቀደም የሀገራት ሉዓላዊነት በድንበር በሰራዊትና በሰንደቅ ዓላማ ይገለጽ ነበር። ዛሬ ግን የዳታ ሉዓላዊነት የሀገር ደህንነት ዋነኛ ምሰሶ በመሆን ዘመኑን በዋጀ መልኩ በራስ አቅም መስራት የግድ ሆነዋል። አንደኛ በራስ አቅም ግን ዓለም አቀፍ ደረጃውን የጠበቀ ተናባቢነትን መሰረት ያደረገ ሳይንስን መሰረት ያደረገ ግን አገርን የምንገልጽበት በመሆኑ ለሌላ መጠምዘዣ የፖሊሲ ነፃነትን ለመግፈፊያ መሳሪያ መዋል በማይችልበት አግባብ በሀገር አቅም ማልማት መቻል ማለት ነው። እንግዲህ የመረጃ ሉዓላዊነት ማረጋገጥ ስንል ኢትዮጵያ ይህንን ስጋት ቀድማ በመረዳት የዲጂታል ሉዓላዊነቷን ለማስጠበቅ ስትራቴጂካዊ እርምጃዎችን መውሰድ ጀምራለች። ብሔራዊ የዳታ ማዕከላት መገንባታቸውና የዜጎችን ግላዊ መረጃ በመጠበቅ ረገድ የዳታ አያያዝን በሕግ ለመገደብ የፖሊሲ ማዕቀፎች መዘጋጀታቸው ሀገራዊ እይታን ያማከለ የዲጂታል ስነ ምህዳር ለመፍጠር መሰረት ጥለዋል። ማንኛውም ሰው መረጃ ወደ ኮምፒውተሩ መገልበጥ ሳያስፈልገው በቴሌክላውድ ወይም ሰርቨር ላይ ያለ እዛው የተለያዩ አናሊሲስ ሰርቶ እዛው መረጃውን ሴቭ አድርጎ የሚወጣበት አማራጭ አድርገናል ማለት ነው። መረጃ ሰብሳቢውም በቦታው ላይ ስለመኖሩ እዚህ ሆነን የምንከታተልበት ትራክ የምናደርግበት ሲስተሞች ዘርግተናል ማለት ነው። ኢትዮጵያ በዳታ ሉዓላዊነትና በዲጂታል መሰረተ ልማት ግንባታ ረገድ በአፍሪካ ደረጃ ትኩረት የሚስቡ እርምጃዎችን በመውሰድ ላይ ትገኛለች። ከቅርብ ዓመታት ወዲህ በዘርፉ ከምስራቅ አፍሪካ የምትሰማው ኢትዮጵያ በራስ አቅም ይህንን የቴክኖሎጂ ጥገኝነት ሰብራ የዳታ ሉዓላዊነትን በማረጋገጥ ለአህጉሪቱ አዲስ ፋና ወጊ መሆን የምትችልበትን መንገድ እያሳየች ነው። እንግዲህ ከኛም አልፈን ለምሳሌ ሌሎች የአፍሪካ ሀገራት ከቅርብ ጊዜ ወዲህ እየመጡ ስልጠና እየወሰዱ ነው። በዚህ ስራ ውስጥ የተሳተፉ ኢትዮጵያውያን ባለሙያዎቻችን ስልጠና እየሰጧቸው ይገኛሉ። ይሄን አቅም ደግሞ የበለጠ ለማጎልበት ተቋማዊ ዘላቂ አቅም ለማድረግ በእኛም በኩል ሰፊ ስራዎች እየሰራን ነው። የአባቶቻችን ተጋድሎ ሀገርንና ሕዝብን ከወራሪ መከላከል ነበር። የዛሬው ትውልድ ተጋድሎ ከዚህ ባለፈ የሀገርን የዲጂታል አሻራና መረጃዎችን ከዲጂታል ቅኝ ግዛት መከላከል ነው። የዳታ ሉዓላዊነትን ማረጋገጥ ነገ የምትገነባውን የበለጸገችና በራሷ የምትተማመን ኢትዮጵያን መሰረት መጣል ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣
በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በአዲስ አበባ አዲስ ከተማ ክፍለ ከተማ የሚኖሩ የጉራጌ ብሔር ተወላጆች መንግስትን የሚደግፍ ታላቅ የድጋፍ ሰልፍ አካሄዱ። ነዋሪዎቹ ለመንግስት ያላቸውን አጋርነት በአደባባይ ከማሳየታቸውን ባለፈ በቀጣይ የሚኖሩ ሀገራዊ የልማት ስራዎችን ከግብ ለማድረስ በቁርጠኝነት እንደሚሰሩም አስታውቋል። ሳምሶን በላይ። ኢትዮጵያ የብዙ ማንነቶች፣ ታሪኮች፣ ባህሎችና እሴቶች መገኛ የህብረ ብሔራዊነት ደማቅ መገለጫ ናት። መንግስት ብዝሃነትን ከማረጋገጥና የሀገር ገጽታን ከመቀየር አንጻር በሀገር አቀፍ ደረጃ እያከናወናቸው የሚገኙ በርካታ የልማት ስራዎች ይጠቀሳሉ። እነኚህ የልማት ስራዎች ዜጎችን ተጠቃሚ ከማድረግ ባሻገር እኩልነትን ያረጋገጡ ናቸው። ይህንኑ ተከትሎ የጉራጌ ተወላጆች በአዲስ አበባ አዲስ ከተማ ክፍለ ከተማ በነቂስ በመውጣት ለመንግስትና ለሀገራዊ ጥሪዎች ያላቸውን ድጋፍ በታላቅ ህዝባዊ ሰልፍ አረጋግጠዋል። የጉራጌ ማህበረሰብ አባላት ለመንግስት ያላችንን ድጋፍና ከመንግስት ጎን መሆናችንን መግለጽ እንፈልጋለን ብለው ባነሱት ሀሳብ መነሻነት ሰፋ ባለመልኩ በነቂስ ወጥቶ ከመንግስት ጋር አብሮ ለመስራት ያለውን ዝግጁነትና ቁርጠኝነት ለመግለጽ የድጋፍ ሰልፍ ብለንም ወይም አቋም መግለጫ ብለንም ልንወስደው እንችላለን። የጉራጌ ብሔር በኢትዮጵያ ህብረ ብሔራዊ አንድነት ግንባታ የላቅ አስተዋጽኦ ካበረከቱና የኢኮኖሚ ምሰሶ ከሆኑ ብሔሮች መካከል አንዱ ነው። የጉራጌ ህዝብ መንግስት እየሰራ ባለው ስራ ላይ የነቃ ተሳትፎ በማድረግም ከመንግስት ጎን መቆሙን በተደጋጋሚ እያሳየ ይገኛል። በጠቅላላው ልማት ላይ መንግስት በሚያለማቸው ልማቶች የገበታ ለሀገር በሌሎችም ፕሮግራሞች ላይ ማህበረሰባችን ግንባር ቀደም እንደ ማንኛውም ኢትዮጵያዊ የልማቱ ተሳታፊም ተጠቃሚም ማህበረሰብ ነው ብዬ ነው የምወስደው። ጉራጌ እንደ ሌሎች የኢትዮጵያ ህዝቦች ሁሉ ልዩነቶችን በውይይትና በምክክር የመፍታት የዳበረ ልምድ ያለው ማህበረሰብ በመሆኑ አካባቢያዊና ሀገራዊ ሰላም እንዲጸና ትልቅ አስተዋጽኦ እያበረከተ ያለ ማህበረሰብ ነው። ታሪክ፣ ትውፊት፣ ባህላዊ እሴቶችና አንድነትን የሚያንጸባርቅና ባህላችን ለማንነታችን፣ ታታሪነታችን ለብልጽግናችን በሚል መሪ ቃል የባህል ፌስቲቫልም በደመቀ ሁኔታ ተከናውኗል። እንዲህ አይነት የባህል ፌስቲቫል መሰናዳታቸውም መንግስት የጋራ ትርክትን ለማምጣት የሚያደርገውን ጥረት የሚያሳይ ነው። ያለንበት ዘመን የድህረ እውነት ዘመን እንደመሆኑ መጠን የነበሩን ትርክቶች ወደ አንድነት ከማምጣት ይልቅ ወደ ልዩነት የማምጣት አቅማቸው ከፍ ያለ ነበረ። ይሄም ፌስቲቫል ይህንን የወል ትርክት የጋራ አንድነት ከማሳየት አንጻር በጣም ትልቅ ሚና ያለው ነው። በድጋፍ ሰልፉ ላይ የተገኙት የህብረተሰብ ክፍሎችም
በቀጣይም ከመንግስት ጎን በመቆም የሚከናወኑ የልማት ስራዎችን ለመደገፍ ቁርጠኛ መሆናቸውን ገልጸዋል። በመጨረሻም የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ የተቀሰቀሰውን የኢቦላ በሽታ አሳሳቢ ዓለም አቀፍ የህብረተሰብ ጤና ስጋት ሲል አወጀ። ቫይረሱ ወደ 90 የሚጠጉ ሰዎች መግደሉን ተከትሎም ነው ድርጅቱ ማስጠንቀቂያውን ያስተላለፈው። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳስታወቀው ኢቦላ መከሰቱ መጀመሪያ ሪፖርት የተደረገው ባለፈው ዓርብ በሰሜን ምስራቋ ዲሞክራቲክ ሪፐብሊክ ኮንጎ በሚገኝ ኢቱሪ ግዛት ውስጥ ነበር። ይህ ግዛት ከኡጋንዳና ከደቡብ ሱዳን ድንበሮች አቅራቢያ የሚገኝ ሲሆን እስከ ቅዳሜ ድረስም በበሽታው 88 ሰዎች ለህልፈተ ህይወት መዳረጋቸው ይፋ ተደርጓል። አዲስ የተከሰተው የኢቦላ ዝርያ እስካሁን ለሕክምና እንዲውል የጸደቀ ክትባትም ሆነ ሕክምና የለውም። ሆኖም የዓለም ጤና ድርጅት ሀገራት ድንበሮቻቸውን እንዳይዘጉ ወይም ደግሞ የንግድ ገደቦችን እንዳይጥሉ ነው የመከረው። ዘገባው የአልጀዚራ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።